ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው። እኔ ጋር አለሁ እግዚአብሔር ይመስገን፣ ሁሉ አማን፣ ሁሉ ሰላም ነው። ዛሬ እንግዲህ ዳጣን ድራማ ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ባለፈው ክፍል ላይ እንግዲህ ኤቢ እንግዲህ ማርቲን መቼ ነው ዱባይ የሄድሽው ብላ ጠይቃን ነበረ። ማርታም እንግዲህ ለምን ፈለግሽው ስትላት አይ ለምንም አልፈለግኩትም ማዬ ብቻ መቼ ነው የሄድሽው ስትላት ማርቲም እንግዲህ ዱባይ የሄደችበትን ቀን ስትናገራት እንግዲህ ኤቢ እንግዲህ የሰላም እርግዝና እንግዲህ የልጁ አባት ማን ነው እያለ እንግዲህ ትንሽ ስላሰነቃት በመጨረሻ ላይ እንግዲህ አሁን የሚቀራቱ የሰላም ስንት ወር እንደቀራቱ አሁን ኤቢ ሰላም ያረገዘችው ወይንም ከናታን ወይንም ደግሞ ከአባቷ ከደረጀ ነው ብላ እንግዲህ ስላሰበኝ መጨረሻዋ ግን ምን ሆን እንደሚሆን አናውቅም። በእርግጥ ኤቢ አንዳንድ ተንኮሏ ነው እንጂ የምታደርጋቸው ነገሮች ሁላ ጥርጣሬዋ ሁላ ያው ደስ ይላል። ነገር ግን ደግሞ የሚረዳት ሰው ስላጣች ነው። ናታን እንግዲህ ዳጣን አኩርፏት ስለነበረ እንግዲህ ለምን ታኮርፈኛለህ ስትለው እሱም አይ ከእንግዲህ በኋላ በቃኝ ይላታን ምክንያቱን ንገረኝ ስትለው ናታንም ታፈቅረኛለሽ ወይ ብሎ ሲጠይቃት ኤቢ አልመለሰችለትም። በእርግጥ ማለት ዳጣ አልመለሰችለትም። ዳጣ በእርግጥ ናታንን ትወደዋለች። ነገር ግን ደግሞ ኤቢ ትፈራታለች። ኤቢ ናታንን ስለምትወደው እሷ እንግዲህ ናታንን ብትወደውም ያው ግዴታ አልወድህም ማለት ነው የምትችለው እና የዛሬው ደግሞ የናታንና የዳጣ አብረው በመሆናቸው ደስ ይል ነበር። ኤቢ እንግዲህ ያው እስከ መጨረሻው ድረስ ያው ትንጨረጨራለች። ዳጣም እንግዲህ ናታን ኤቢ ካንቺ ትሻላለች፣ ቢጠና እሷ ሰው ትረዳለች ይላታል። ትረዳለች ነው ያልከው ወይንስ ተሳስተ ነው ስትለው ናታንም ካንቺ በተሻለ እሷ ሰውን ትረዳኛለች ይላታል። እሺ ለምንድን ነው እኔን ያኮረፍከኝ ስትለው ናታንም አላኮረፍኩሽም ይላታል። ዳጣም እሺ በቃ ይቅርታ አድርግልኝ ትለዋለች። ናታንም አይ አልታረቀም ሲላት ዳጣ እንዴ ለምን ትለዋለች። አንተ ገገማ ነው እንዴ ይህን ያህል ምን አስቀይሜ ነው ብላ ትጠይቀዋል። እሺ አንድ ጥያቄ ጠይቄሽ በትክክል ከመለሽልኝ ነው የምንታረቀው ሲላት እንግዲህ ዳጣ እሺ ትለዋለች። ናታንም እኔ እወድሻለሁ አንቺስ ትወጅኛለሽ ወይ ብሎ ይጠይቃታል። ዳጣም ከምርህን ነው ወይ እንደዚህ የምትለኝው ትለዋለች። ናታንም እኔ እየቀለድኩ አይደለም። ዳጣም እሺ መጀመሪያ ግን እኮ ለምን እንዳኮረፍክ አልነገርከኝም? ይህን ብቻ መልሽልኝ፣ አስጠላሻለሁ ወይንስ አትወጂኝም ብሎ ይጠይቃታል። ዳጣም እረ ናታን ያለፉ ቀናቶች እንዴት እንዳስጠሉኝ ብታይ እንዴት ልንገርህ? ናታንም ለምን አስጠላሽ? ይኸውልሽ ዳጣ እኔ አሁን አጠር ያለ መልስ ነው መልስ የምፈልገው፣ ስለዚህ የጠየኩሽን ጥያቄ መልሽልኝ ይላታል። ምን ልበል ትለዋለች። ናታንም አሁንም ጥያቄውን ይቀጥልና ትወጀኛለሽ ወይ ይላታል። ዳጣ ኤቢስ ብላ ትጠይቀዋል። ይኸውልሽ ስለ ኤቢ አይደለም የጠየኩሹ፣ እኔ አሁን በዚህ ሰዓት ቀልድ አይደለም የጠየኩሹ፣ ስለዚህ ዝም ብለሽ አንቺ የጠየኩሽን ጥያቄ መልሽልኝ ይላታል። እንግዲህ ዳጣ ኤቢ ስለምትወደው የኤቢ ነገር ነው ያስጨነቃት። ሴት ልጅ እንደ አይነት ጥያቄ የመጀመሪያ ነው። ስለዚህ እኔ ደግሞ ውሳኔሽን አከብርልሻለሁ። ምር የማትፈልጊ ከሆነ ቃል ምገባልሽ፣ ነገር ግን እህቴ ብቻ ትሆኛለሽ። ዳጣም እሺ በቃ ላስብበት ትለዋለች። ዳጣንም ለምንድን ነው ላስብበት የምትይኝ ሲላት እንግዲህ ዳጣም የጠየከኝ እኮ ጥያቄ ከባድ ነገር ነው፣ ስለዚህ የማሰቢያ ጊዜ ስጠኝ። ናታንም እሺ በቃ ነገ እጠብቃለሁ ደህና ደሪ ይላታል። ኤቢ እንግዲህ ገና ሂሳብ ላይ ናት። ምክንያቱም እንግዲህ ማርቲ የሄደችበትን ቀንና የሰላም እርግዝና ስንት ወር እንደሆናት እንግዲህ ማለት ያው እያባዛችም እየደመረች ነው። ሰው በዚህ ልክ ሌላ ነገር እያስባን እንጂ እሺ ናታን ማለቴ ሰላም ከደረጀ አረገዘች እንበል፣ ግን ለእናቷ ልትነግረን ነው። ኤቢ እንግዲህ ስለዚህ የሰላምን የምርመራ ውጤት ማወቅ
አለብኝ። ስለዚህ እማዬ በሌለችበት ወይ አባዬ ወይም ደግሞ ናታን ነው ያስረገዛት እያለች ብቻዋን እያወራች እንግዲህ ማርቲ ዝም ብላ ታያታለች። ግራ የገባታና ሄሎ አንቺ ነሽ እንዴ በትኬቱ እየተሳፈርሽው ትላታለች። እያሰብሽ ነው ስትላት ዳት ኤቢም አይማዬ ምንም እያሰብኩ አይደለም የሰላም ልጅ ማንን ይመስልሻን ብላ ተጠይቃታል። ማርቲም እንግዲህ ቆይ አሁን ይሄ ምን የሚሉት ጥያቄ ነው? ወይ እናቱን ወይም ደግሞ አባቱን የሚመስለው ግን ቆይ ኤቢ ከእንደዚህ አይነት ነገር ራሽን አውጪ ብዬ አልነገርኩሽም እንዴ? በቃ አንቺ በዚህ ሰምተሽ በዚህ ነው የምታፈሸው አይደለም? እሽ እማዬ ትላላ አባዬ ለሰላም ሲነግራት የሰማሁትን ነገር ልንገርሽ ወይ ትላለች። ማርቲም በንዴት አልፈልግም፣ ምንም ነገር መስማት አልፈልግም፣ ውጭልኝ ትላታለች። ብቻዋን እንደው ምን አባቴ ባደርግሽ ነው የሚሻልሽ ኤቢ? ምን ላደርግሽ? እንዴት አድርጌሽ ነው ደግሞ የምመክርሽ? ሁል ጊዜ ስትመከሪ አትሰሚም ትላለች። በእርግጥ ማርቲ እውነቷን ነው። ሁል ጊዜ ኤቢ አባቷም እናቷም ይመክሯታል። እሷ ግን ልትሰማቸው ፈቃደኛ አይደለችም። ቲም እንግዲህ ወይንም ደግሞ ደሬ እንዳለው ወደ ውጭ ልላካት እንደ ትላለች። ልሳም ደግሞ ለኒስ ደግሞ የአይን ማረፊያ ማን አለኝ? እማዬ ምን ሆነሽ ነው እንደዚህ የምታይኙ? ደግሞስ ለምንድን ነው ዝም ያልሽኝው? ትላታለች። እማዬ እኔ እኮ ላንቺ ብዬ ነው ብነግርሽ አይሻልም ወይ? ማርቲ እንግዲህ በጩኸት እንግዲህ ውጭ ልኝ ስትላት ኤቢ ደንግጣ ወደ ውጭ ትወጣለች። ናታን እንግዲህ ከውጭ እንግዲህ ቁጭ ብሎ መጽሐፍ እያነበበ ነበርና ውሃ ትሄዳለች። ውሃ ስትሄድ ውሃዬ መጣሽ እንዴ በይ እስኪ ቁጭ በይ ሲላት፣ ውሃም እንዴ በጧት ነው እንዴ የምታነበው ስትለው፣ ናታንም አዎ ይላታል። ናታንዬ ስትለው አቤት ሲላት፣ እስኪ ጌም ላክልኝ ስትለው፣ ናታን አንቺ ትልቅ ልጅ አይደለሽም እንዴ እስኪ ስልክሽን ስጪኝ ብሎ ስልኳን ትሰጠዋል። ውሃም እንግዲህ ውሃ ናትና እኔና ስልኬ በደንብ እንዋደዳለን እሺ ትለዋለች። ይሄ ስልክ ሊያድንሽም ሊገልሽም ይችላል ሲላት እንግዲህ ለምን ትለዋለች። ጥሩ ነገር ካየሽበት ያድንሻል፣ መጥፎ ነገር ካየሽ ደግሞ ይገልሻል ይላል። እና ጥሩ ነገር ካየሽ ይጠቅምሻል፣ መጥፎ ነገር ካየሽበት ደግሞ ይጎዳሻል ብሎ እንግዲህ ናታን ይመክራታል። በእርግጥ ልክ ነው ናታን፣ ምክንያቱም ጥሩ ነገሮች ካየንበት ስልካችንን ከተመለከት ሊጠቅሙን ይችላል፣ እንማርበታለን። መጥፎ ነገሮች ከሆኑ ደግሞ ሊጎዱን ይችላሉ። ናታንም በይ እንቺ ስልክሽን ያዢ፣ ይኸውልሽ ትምህርትሽን በደንብ አጥኚ፣ እሱ ነው የሚጠቅም ሲላት፣ ኤቢ ይቺ ውሃም እንግዲህ እናንተ ጌም አትልክልኝም ወይ አሁን ብላ ተጠይቀዋለች። ውሃም አሁን ነው የምፈልገው እኔ ሁሌ አጠናለሁ ስትለው፣ ናታንም ይኸውልሽ የምነግርሽም ነገር መስማት አለብሽ፣ ትምህርትሽን በደንብ ተከታታይ አጥኔ፣ አሁን አትረብሽኝ ብሎ እንግዲህ ይመክረታል። ኤቢ ትመጣና ናታንዬ እንዴት ነሽ ስትለው፣ እሱም ኤቢ እንዴት ነሽ ይላታል። ማርቲም እንግዲህ ሰላምዬ ስራዬ ሊረፍድብኝ ነው ቶሎ በይ የሻሂ ነገር ሆኖብኝ ነው እንጂ ስትላት፣ ሰላምዬ ውይ እትዬ አረፈደብሽ እንደ ስራ የቆየሁብሽ ትላታለች። ማርቲም አረ ችግር የለውም ትላለች። ነይ እስኪ ቁጭ በይ በዛውም እየጠጣሁን ሻይ ላውራሽ ስትላት፣ ሰላምም ሳከትልና እሺ ብላ ቁጭ ትላለች። ማርትዬም እየሳቀች እኔ ምልሽ እርግዝናው እንዴት ነው ብላ ስትጠይቃት፣ ሰላምዬም ትስቃለች። አየትዬ በጣም ደስ ይላል ትላለች። በቃ እኮ አንዴ ካረገሽ በኋላ ሀሳብሽ ሁሉ እሱ ጋር ነው የሚሆነው ነው። አዎትዬ ልክ ነሽ፣ ሁሉ ነገሬ ሀሳቤ ልጄ ላይ ነው። ጥሩ ነው ልጅሽን ከወለድሽ በኋላና ሳትወልጅ በፊት ስሜቱ አንድ አይደለም ትላት። ልጅሽን ካገኘች በኋላ ራስሽ የፈጠርሻት ነው የሚመስልሽው። ጸጋ ነው የሚባለው ዝም ብሎ እንዳይመስልሽ። ልጅ ብትደሰች ባትደሰች፣ ብትበይ ባትጠጪ ሁሉ ነገርሽ የምትደሰችው በልጅሽ ላይ ነው። ምንም ምክንያት የምትወጂው ልጅሽን ብቻ ነው ስትላት እንግዲህ ሰላምዬም እንግዲህ አዎትዬ አውቃለሁ ስትል፣ ማርቲም አውቃለሁ ስላታለ
ቆይ ከዚህ ከመግባትሽ በፊት ወልደሽ ነበር እንዴ ብላ ትጠይቃታታ። ሰላምም በድንጋጤ ኧረ እትዬ አይ የለም እዛ ለማለት ፈልጌ ሳይሆን የልጅ ነገር ይታወቃል ማለት ፈልጌ ነው። እትዬ አንቺ አሁን የወለድሽው ልጅ ቢጠፋብሽ ምን ታደርጊያለሽ ብላ እንግዲህ ትጠይቃታለች። ምን አይነት ጥያቄ ነው ሰላምዬ? ምንድን ነው መጥፋት ብላ እንግዲህ ትጠይቃታለች። ሌላዋ እንግዲህ ኤቢ ናት። እንግዲህ በግድ ናታንን አፍቅረኝ የምትለው እንግዲህ ናታንዬ ግን ይሄ ቤት አያምርም ስትለው ናታንም አዎ በጣም ነው የሚያምረው ይላል። እዚህ አልጠበቅኩትም ነበር ሲላት እንግዲህ ኤቢም እንግዲህ አባዬ እኮ ይህን ቤት በስምሽ አደርግልሻለሁ ብሎኛል ትላለች። እንግዲህ የውሸቷን ናታንም በቃ ደርሰሽ ዘለሽ አሁን ውርሱ ላይ ምን አስወራሽ? ያው አንተ ከኔ ጋር ከሆንክ ይሄ ቤት ያንተና የኔ ይሆናል ብዬ ነው ትለዋል። እንግዲህ ናታንን በገንዘብ ልትገዛው ፈልጋ ነው። ነገር ግን ናታን ደግሞ በፍቅር የሚገዛ ልጅ አይደለም። እሱ የሚወደው አንድና አንድ ዳጣን ብቻ ነው። ናታንም ይሄ ቤት እኮ ካለሽ ከኔ የተሻለ ወንድ ታገኛለሽ። ኤቢም አይ እኔ አንተን ብቻ ነው የምፈልገው ትለዋለች። ውሃም እንግዲህ ምንድን ነው የምታወሩት? እኔ ምንም አልገባኝም ትላቸዋል። ኤቢም የምናወራው ነገር አንቺ አይገባሽም፣ ተነሽና ወደ ቤት ግቢ። ውሃን እንግዲህ ካባረረቻት በኋላ እንግዲህ እና ናታንዬ አንተና እኔ ከዚህ ቤት ስንኖር አይተኸዋል ትለዋለች። እንግዲህ ሰላምን ምን ማለት ነው ቢጠፋ ማለት ስትላት፣ ሰላምም አይ እትዬ ማለቴ ከወለድሽው በኋላ ሳታዩ ቢጠፋብሽ ለማለት ፈልጌ ነው። ነገሩ ስላልገባት እንግዲህ ለምን ይጠፋብኛል? እኔ ወልጄ ለማን ልጄን እሰጣለሁ? አየትዬ ስንት ነገር አለ እኮ ስትላት፣ ማርቲም ኦሆ ትላታለች ማርቲ። ምክንያቱም ነገሩ እንግዲህ ከዚህ በፊት ይቺ ማለት ሰላም ማርገዟንም መውለዷንም እንግዲህ ስላልሰማች ምንም ነገር ብትነግራት አልገባትም። ማርቴም ምን ነው ፈራሽ እንዴ? አይ ወልዷ ለማወቅ ስትላት እንግዲህ አሁንም ሰላም ግን እትዬ አሁን ወልደሽ ቢጠፋብሽ ምን ታደርጊያለሽ ብላ አሁንም መልሳ ጥያቄዋን ትጠይቃታለች። ሰላምም እና ታዲያ ትረሻታለሽ ስትላት እንግዲህ ማርቴም በእርግጥ የወለድኳት ልጄ ወደው እንደወለድኳት ብትጠፋብኝ ወይም ብትሰረቅብኝ ግን ያው እስከ መጨረሻው ድረስ አረሳትም፣ ያው ሁሉ ጊዜ እንዳስታወስኳት እኖራለሁ፣ ያው እናት አይደለው ትላታለች። ማርቲም እንግዲህ ሰላምዬ ተዳፈርሽ አትበይኝና ይህ ነገር ተደፍረሽ ነው እንዴ ስትላት፣ ሰላምም አይ ተደፍሬ አይደለም ወድጄ ራሴው በራሴ በፈቃዴ ነው ልጅ መውለድ ስለምፈልግ ብላ ትነግራታለች። ማርቲም እሺ በቃ እንደዛ ከሆነ መልካም፣ ግን ልጅ ሲመጣ ምን እንደምትመልሽለት ተዘጋጂ ብላት እንግዲህ ማርቲም ወደ ስራዋ ትሄዳለች። ታንም ኤቢን እኔና አንቺ ከዚህ ግቢ ውስጥ ሲላት እንግዲህ ኤቢም አዎ ናታንዬ ደስ አይልም ትለዋለች። እኔ እናንተ ከዚህ ተጋብተን ልጆች ወልደን ቻችን ከዛ እቃቃ ሲጫወቱ ደስ አይልም አስበዋል ትለዋለች። ናታንም ምናልባት ከሌላ ወንድ ጋር ሊሆን ይችላል ሲላት እንግዲህ ይኸውልህ ናታን ትለዋለች። እኔ ማግባት የምፈልገው አንተን ብቻ ነው እና ደግሞ አደርገዋለሁ። ቆይ ግን በጉልበት ነው ሲላት እንግዲህ ኤቢም ምንም በጉልበት አይደለም፣ እኔ አንተን ማግባት ከፈለኩ ማንኛውም ሴት ጫፍ ግን አትነካ፣ አለቀ በቃ እኔ አንተን ነው ማገባው ትለዋለች። ኤቢ እንግዲህ አንድና አንድ የምትፈልገው ናታንን እንግዲህ ለራሷ ለማድረግ ነው የምትፈልገው። እሱ ደግሞ በእህትነት ብቻ ነው የሚፈልጋት። ከዛ በተረፈ ለወደፊት ተጋብተን አብረን ልጅ እንወልዳለን የሚለውን አንድ ቀንም አስቦት አያውቅም እስከዛሬ። በቃ ሌላ ሴት ማውራት አትችልም እኔ ጋ ሲላት፣ አዎ በፍጹም እና ደግሞ ሌላ ሴት አንተ ጋር እያወራች ካየውን ህይወቷን ነው የምታጣው ትለዋለች። ልሽ ኤቢ ፍቅር በመተሳሰብ ነው፣ እኔ ካልወደድኩሽ ደግሞ አንቺ ትጎጃለሽ። ጊዜ አይተሽ ከሆነ የሚወድ ሰው ነው የሚጎዳው። አሁን አንቺ እያወራሽ ያለሽው ራሽን ለመጉዳት ብቻ ነው። ኤቢ እንግዲህ ለደረጀ ትደውልለታለች። ሄሎ አባዬ ስትለው ደረጀም አቤጌል ደህና ናችሁ ሁላችሁም? ውሃስ ደህና ናት ሲላት እንግዲህ ኤቢ እንግዲህ በቅናት እንዴ አባዬ የኔ ደህንነት አያሳስብህም ወይ ትለዋለች። ኤቢ ምን ማለት ነው ሲላት እንግዲህ ኤቢም የኔ ደህንነት ግን አያሳስብህም ወይ
ደውዬልህ የምትጠይቀው ውሃን ነው፣ የምትጠይቀው ደግሞ ቤተሰቡን ነው። ስለዚህ እኔን አትጠይቀኝም። ስለ ቤተሰቡ ብጠይቅሽ አንቺ የቤተሰቡ አባል አይደለሽም እንዴ? እኮ ደህና ነሽ አላልከኝም። ሲጀመር እኮ አንተ እኔን አትወደኝም ትለዋለች። ደረጀም ኤቢ ሂጅ እኮ አልቀረም እመጣልሻለሁ፣ የምትወደኝ ከሆነ አይፎን 7 ግዛልኝ ትለዋለች። ደረጀም ምን ያደርግልሻን? ስልክ ነው፣ ስለዚህ ልዩነት የለውም እንዴ አባዬ ክብሩ ስትለው እንግዲህ ይኸውልሽ ኤቢ በስልክ የሚገኝ ክብር የለም። እዛ ደረጀ እኔ ብዙ እቃዎች ይዣቸው የምመጣዋለ ስላሉ ከሱ ደግሞ ስመጣ እንግዲህ አያሳድፉኝም ሲላት እንግዲህ ኤቢም በቃ አባዬ ከዚህ ስመጣ ትገዛልኛለህ ስትለው ኤቢ ይላታል። ከዛ ዳጣም ግን አባዬ ማለት ይቺ ኤቢ ግን አባዬ ነገር ልነግርህ ነው ትለዋለች። ሌላዋ ዳጣ ናት። ዳጣ እንግዲህ ከክላሷ ብቻዋን ቁጭ ብላ እንግዲህ ናታን ይመጣ። ዳጣም በመደናገጥ በዚህ ሰዓት ከዚህ ምን ትሰራለህ ብላ ትጠይቀዋል። እንዴ ላስብበት ብለሽኝ አልነበረ እንዴ? እኔ ደግሞ መልሱን ሳልሰማ እንቅልፍ አይወስደኝም። ምንድነው የምትሰማው ትለዋለች። እርስተሹ እንዳይሆን ሲላት ዳጣም አይ አልረሳሁትም አሰብሽበት ሲላት ዳጣም ቆይ እኮ ስትለው ከምርሽ ነው ተጀምሮ ሲላት ዳጣ እንግዲህ እሱ ምን ይሰራልሃል? እሺ በቃ አሁን ያሰብሽውን ነገር ንገሪኝ ብሎ ይጠይቃታል። እንግዲህ አስቤ ስትለው እንግዲህ ናታንም እንዴ ዳጣ እየቀለድሽ ነው እንዴ? አሁን ቶሎ ንገሪኝ ኤቢ ሳትመጣ ሲላት እንደውም ኤቢ ትንጣና ነው የምነግረው ትለዋል። ወደ ደረጀ ስንመለስ እንግዲህ ኤቢም ይሄውል ምን ተፈጠረ ሲላት ይሄውልህ አባዬ አንተ እንደሌለህ አውቃ ትለዋለች። ደረጀ ማና ሲላት ዳጣ ናታ ትለዋለች። አቤጌል ምንም ነገር እኔ ክፉ ነገር መስማት አልፈልግም፣ ስራዬን ልስራበት የሰው ሀገር ነው ያለሁት ይላል። አባዬ ምን እንደተፈጠረ ማወቅ የለብህም እንደዚህ ቀደሙ ነገር ለማቀጣጠል እየፈለግሽ እንዳይሆን ኤቢ ይላል። አይደለም አባዬ እሷን እራሱ ዳጣም ብትነግራት ታምንልሃል። በቃ ስመጣ ትነግርኛለሽ፣ አሁን ማረፍ አለብኝ፣ ነገ ጧት ነው ስራ የምገባው ይላል። አይ አባዬ ቆይ ልንገርህ እንጂ ዳጣ ከናታን ፍቅር ይዞኛም ብላለች ስትል ደረጀም እንዴት ይላት። ማለቴ ለምን እንደዛለች እርግጠኛ ነሽ ወይ ሲላት እንግዲህ ኤቢም አዎ አባዬ ተምሄርክን አይተው እነሱ ሌላ ነገር ጀምረዋን ትለዋል። እንግዲህ ይህን የምትለው እንግዲህ ደረጀ ዳጣ ከዛ ቤት እንዳስወጣት ስለፈለገች ነው። ነገር ግን ኤቢ ምንም ነገር አይሳካላትም፣ ዝም ብላ ነው የምትደክለው። እዛ ደረሰ ይቺ ኤቢ እንግዲህ ሰላም ደግሞ ይህን ሁሉ የምታደርገው እሷ ናት፣ እማዬ ራሱ አትረዳኝም ብነግራት ስትለው ደረጀን በቃ ተይው ከሀገር እንኳን እርቄ ሰላም አላገኝም አይደል ሲል ይላታል። በቃ ስትመጣ ትጠይቃቸዋለህ፣ ግን ለዳጣ ምንድን ነው የምታመጣለት ስትለው ደረጀም አይ ምንም አላመጣላት ይላታል። ጉድ እሷ ምንም ነገር አንጣልኝ አላለችኝም ሲላት ኤቢ አውቀ ነው አባዬ ግን ለሷ የምታመጣላትን ነገር አንጣለኝ ስትለው ደረጀም እሺ በቃ ይላል። ታን እደውልልሻለሁ ብለሽ ንገሪያት ይላል። ኤቢ እንግዲህ እንደዚህ የሚያደርጋት እንግዲህ የቅናት መንፈስ ነው። በጣም ነው በዳጣ የምትቀናው። ለምን አላቅም። ቅናት ደግሞ በጣም ከበሽታዎች ሁሉ በጣም መጥፎ በሽታ። በጣም ይውልህ ናታን ኤቢ እህቴ ናት። ኤቢ የምትወደውን ነገር ደግሞ እኔ መቀማት አልችልም ትለዋለች። ናታንም እኔ እኮ ሰበብ አይደለም የምፈልገው፣ አስበሽበት ከሆነ ያሰብሽበትን የመጨረሻውን ቃል ነው የምፈልገው፣ በቀጥታ ንገሪኝ ሲላት ዳጣም ሴት እኮ ነኝ አፍራለሁ ስትለው እሺ ችግር የለውም አንቺ ንገሪኝ ሲላት ትወጂኛለች ሲላት እንግዲህ ኤቢ ትገለኛለች ስትለው ናታንም ያኔ አንቺ ተወጅኛለሽ ይላታል። ረሻ ዳጣ እንግዲህ ናታንን እንደምትወደው ትነግረዋለች። ምርሽን ነው ሲላት ዳጣም አዎ ስትለው እንግዲህ ናታን በጣም ደስ ይለዋል። ምክንያቱም እንግዲህ ናታን ዳጣ ከዛ ቤት ከሄደች አንስቶ በጣም ይወዳታል፣ ያፈቅራታል። ያ የሆነበት ምክንያት እንግዲህ
ዳጣ ጥሩ ስነ ምግባር ያላት ሰዎችን የምትወድ እና ደግሞ ሰዎችን የምትረዳ ጎበዝ ስለሆነች ከሰዎች ጋር ደግሞ መጣላት የማትፈልግ እንዲሁም ደግሞ ሁሉን ነገር አሟልቶ የሰጣት ጸባይኛ ስለሆነች እንግዲህ ዳጣን እንግዲህ ያስባታል። ለወደፊቱ ሚስቴ የልጆቼ እናት ብሎ የሚያስባት ሴት ስለሆነች እንግዲህ እሷም እሺ እኔም አፈቅርሃለሁ እወድሃለሁ ስላለችው እንግዲህ በጣም ነው የተደሰተው። ነገር ግን በዚህ መሀል ደግሞ ኤቢ ያለች። ኤቢ ምን እንደምታደርጋቸው አይታወቅም። ስለነበረን ቆይታ እናመሰግናለን። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ እላለሁኝ። እና ምን ለማለት ፈልጌ ነው፣ ኤቢ እንግዲህ የምትወደውን ሰው ስትከተል የሚወዳትን ሰው ታጣለች። ከዚህ ላይ እኛ ልንማርበት እንችላለን። እኛ የምንወደውን ሰው ስንከተል ደግሞ የሚወደን ሰው ደግሞ ለእኛ ልናጣው እንችላለን። ስለዚህ እንደኔ የምንወደውን ሰው ጋር ብንኖር ይሻላል።